hello guys, እንዴት ናችሁ? welcome to my channel። እንዴት ናችሁ አላችሁ ወይ? it's ready ገብርኤል ካሊፎርኒያ ስሜ አሜሪካ። እንዴት ናችሁ? ሰላም ናችሁ አላችሁ ወይ? አላችሁ ሰላም ናችሁ? ውድ የተከበራችሁ አድማጮቼ ማለት ነው። ሰበር መረጃ አሁን የደረሰን ቆንጆ ሬዲካሊ ሬድሊ ኪክሊ ኩኒ ይጀ መጥቻላችኋለሁ። እንደሰው ወደ ገደለው ልግባ። አሁን መጀመሪያ ምግብ ልብላ። ቅርታ አድርጎኝ ማለት ነው። ውድ አድማጮቼ እንደዚህ አይነት ከቀልዱ ወደ ቁም ነገር ልደፍላችሁ። የእውነት አሁን የሆነ አላደር ዘር የሚያስተላልፋላ ላይክ አሪፍ አድርጌ ነው እንትን ማሳልፈው። አሁን ላችሁ የፈለኩት ምንድነው ስለ ህልም ስለሚጠነቀለው ነገር ስለምታምኑበት ነገር ማለት ነው። that's why anything is completely negative ነው ያለው እዚህ ሀገር። ስለዚህ እንዳታምኑ ብያችኋለሁ ባይ ማለት ነው። እንዳታምኑ አንዳንዴ በተሳሳተ መንገድ የሆነ ካለፈባቸው ነው እንጂ ሌላ ጊዜ የሚያደርጉትን ነገር ማለት ነው ሁሉም ጥንቆላ ነው፣ ሁሉም ውሸት ነው። እንደነገራችሁ ታዲያ ማለት ነው የሆነ ታይም ቪዲዮ ላይ ሲዛወራ አይቼ ነበረ። የሆነ ሰው ማህፀናችሁ ውስጥ ገብቶ አሁን ነገር እዛ ተቀምጦ ይዋሻል ምናምን ይባላል። ከዛም በላይ በጣም ሶ ዲፊካልት ኦፍ ሚ ማይ ላይፍ እኔ የማላውቀው የውሻ ህይወት ነው እየኖርኩኝ ያለሁት። አንድ ሰው ማለት ነው ወዶች እኔ ስጀምር ለራሴ እንጂ ለሰው አልኖርም። አሁን በቃ እርዳታ የማያውቁ ፍቅር የማያውቁ ሰው የማያውቁ እንስሳ የሆኑ ሰዎች ትንሽ ስትረዳቸው ምን ይላሉ? ራሱን አይወድም። በቃ የሆነ ሰው ለሰው ከመጨነቆች ስለ ራሱ አያስብም ይሉካል። እንደዛ ስለሆነ አይደለም። ሰው የማያውቁ ሰዎች ስለ ሰው በጣም ነው የሚከብዳቸው መረዳት። አንደን በህልም የሞተ ሰው ወይም ደግሞ የሆነ ሰው ሲተቃቀፉ ማየት፣ አሁን በመንፈስ ግንኙነት ታድርጉ ማየት ይሄ በጣም መጥፎ ነገር ነው። ሰዎቹ እየተጫወቱባቸው ናቸው ማለት ነው። እነዛ ሰዎች ላይ የሚገባ እርምጃ መውሰድ አለባቸው ማለት ነው። እናንተ ጋር ያለው ሰው ማለት ነው እንደዛ አይነት ጥንቆላ ፕሌይ እናንተ ላይ የሚጫወት ሰው እኔ ብቻዬን ሲተኛ ማለት ነው ብቻዬን ክላስ ውስጥ ስተኛ የሚገናኘኝ መንፈስ የለም። ምንም ችግር አይመጣም። ከሰው ጋር ሲሆን ብቻ ነው የሆነ ነገር የሚመጣ ይዋኝ ማለት ነው። አንዳንድ ሰው ማለት ነው ወንዶች ሰዎቹ እየቀለዱባቸው ነው። በስራ የገቡባቸው ሰዎች አሉ። አሁን እኔ እዚህ ያለች ሶማሌ አውቃታለሁ፣ ሌላ ናት ግን መልእክተኛ ናት። በስራ የገባች ናት። እኔ ጋር በስራ ገብታ ስራዋን እየሰራች ትገኛለች። ስለዚህ አሁን ከመሬት ተነስቶ ሰው ጥላታችሁ የምሆነው ለቀናት ብቻ አይደለም፣ ከጀርባ ያለውን ነገር ነው ችግሩ። እናም ከራሱ የሚያስበልጠው ነገር ምንም ነገር የለም። እናም እንደነገርኳችሁ ሰዎች አሁን እንትን ብለው የሚያወራችሁ ሰዎች Madam, are you busy? I need that table. Okay. Take Yeah, okay. We'll bring another one. What allow you? no sado. America did you think? እነዚህ ሰዎች ደግሞ አያፍሩም፣ ያውቁን ነው ምናምን አይሉም ማለት ነው። እዚህ ጣውላ አስቀይር ምናምን ቆይቼ ነው ባዲው ማለት ነው። አንደ አያፍሩም፣ ሸይም የላቸውም። ደስ ዋይ ማለት ነው። እኔን ያታደክሙኝ ባዲ ማለት ወይ ፎሎ ሚገስ ይሄን በዚህ ልክ ለምንድን ነው እኔን የምትከታተሉኝና ለምንድን ነው የምትከታተሉኝ? የምሬን እኮ ነው። በዚህ ልክ አትከታተሉኝ እና አትመኑ ደግሞ አሪኮ ባዲ ማለት ሹርቱ ጋር ነው የምላችሁ። ሰው ሸክም
የሚመጣ ሁሉ ማለት ነው ህይወቴ ውስጥ ሸክም ነው የሚሆንብኝ። በቃ እነርሱን እኔ በቃ ስከላከላቸው ማለት ነው በጣም ነው የከበደኝ ማለት ነው። አሁን ደግሞ በህልሜ ደግሞ እንበያው ማለት ነው የክፉ እናት ልጅ እናቷ መጥፎ ናት፣ ልክ እንደ እናቷ ደግሞ መጥፎ ናት፣ የመጥፎ ልጅ ምናምናም ነገር አታስመስሉ ባካቸው። እናቷ ማለት ነው እናቴ ማለት ነው ልጇን አቅፋ እየተኛች ነው ማለት ነው። ልጇን ከራሷ ለይታው አታውቅም ማለት ነው። እኔ እሷ ልጅ አይደለሁም እውነት ለመናገር እናት ማለት ነው የሆነ አሁን አሰበው እኔ አባቴ አሜሪካዊ ነው። በጣም ቅናት ባይኖርባት ኖሮ ወይ በጣም ልዩነት ባይኖር ኖሮ ይህንን ነገር እኔ ላይ ባላደረገች ነበርና የሚታወቅ ነገር ነው። ስለዚህ አታስመስሉ ልላችሁ እፈልጋለሁ። አይዶን ከር አባውት ሺ እኔ አሁን እናቴ በቃ ገደል ትግባ ስላችሁ ያጎቴ ምስት እንትን ማርቀት ምናምን ነገር እንዳይመስላችሁ፣ እሷም ገደል ትግባ ማለት ነው። እንዲሁም አስርቱ ጋር ነው የምላችሁ። እኔ እዚህ ስለገባሁኝ ከእሷ ጋር እንዳልገናኝ ስላደረጉኝ እዚህ ስለተከራከሩኝ ምናምን እንዳይመስላችሁ። ይሄ ውሾች ናቸው በሙሉ ማለት ነው። እኔ የማደርገውን ነገር ማለት ነው እነርሱ አድርጓል እንዲባሉ ነው የሚፈልጉት ማለት ነው። እነርሱ ያደርጋሉ። እነርሱ በቃ ለሰው ሀሳቢ ናቸው። አሁን መጥፎ መንገድን እንትን ያደርጋሉ ምናምን ነገር ለመባል ፈልጎ ነው ማለት ነው። ውሾች ናቸው ማለት ነገራቸው ፈልገው ነገር ማለት ነው። እነዚህ ማለት ነው አትገናኝ፣ አትደውይለት ምናምን ነገር ስላሉኝ እንዳይመስላችሁ። እኔ በራሴ መንገድ ነው የዘጋሁት ሴትዮዋን ማለት ነው። ነገሮቹ ስላልተመቻቸኝ ማለት ነው፣ ስላናደዱኝ ማለት ነው። የሷ ቤተሰብም እሷም ስለምታናደደኝ የምታደርገውን ነገር የሚሆነውን ነገር የሚፈጠረውን ነገር ስላናደደች ራሴ ነው የዘጋሁት። ኢቭን ማለት ነው እንደ ሊቢያ ላይ ያለው ነበር የዘጋሁት። እንዳትደውይልኝ ምናምን ነገር ማለት ነው። ንቅ ማለት ትችያለሽ ከፈለግሽ፣ ከተቃጠልሽ፣ ከተናደድሽ ምናምን ነገር አልኳት ማለት ነው። ያጎቴ ምስት ነበረች። እኔ ሲጀመርም ከሳኡዲ ስመለስ እናቴ አይደለሽም ልጄ ብለሽ እንዳጠሪኝ አልኳት ማለት ነው። ከዛ በኋላ ደስ ሲምፕሊ እንደዋወል ነበረ። ከዛ ማለት ነው ያጎቴ የሷ ወንድም ልጅ ማለት ነው ያጎቴ ምስት እህት ልጅ ማለት ነው ሊቢያ ላይ ብዙ ነገር አደረገኝ ማለት ነው። አስመታኝ፣ አስደፈረኝ፣ ብዙ ነገር ስላደረገኝ ከዛ በኋላ በዛ ተናድጄ ማለት ነው አንቺን ንቅ ማለት ትችያለሽ፣ ገደል ግቢ፣ ብትጠፊም ያኔ ጉድ የለኝም። አንቺና የአንቺ ሰዎች ማለት ነው መቼም ጠቅማችሁኝ አታውቁም። አንቺም ድሮ ልትገልኝ አስበሽ ነበር። ውሻ ነሽ፣ አልደውይልኝ፣ አላቅሽም ምናምን ነገር አልኳት ማለት ነው። ህይወቴ ውስጥ የገደልሽው እንጂ የጨመርሽልኝ ምንም ነገር የለም። አንቺ ሄደሽ የምትጎልብኝ ነገር የለም ብዬ ነው የዘጓት ማለት ነው። ያጎቴ ልጅ እንደሆነች ማለት ነው ኮሜንት ጀሪ ነበረን። ከዛ የእውነት አሁን ቤተሰብ ከመሆናችን ይሁን አንጻር ይሁን አላውቅም፣ እሷ ግን በቃ ላይ ለኔ ፖዚቲቭ ነበረች። እሷ ጥሩ ልጅ ናት፣ አታወራም፣ ብዙ ነገር ላትታስብ ምናምን ነገር ትል ነበረች። ግን ደግሞ በጣም ነበር የምንጣላው። ግን ደግሞ ያጎቴ ምስት የምታጠቁረኝን ያህል እሷ አታጠቁረኝም ነበረ። የእውነት ለመናገር ማለት ነው የእውነት ለመናገር ያጎቴ ልጅ እሷ እንደምታጠቁረኝ ያህል አታጠቁረኝም ነበረ። ቢሆንም ግን ማለት ነው እሷ አንደኛ ነገር ያጎቴ ልጅ ስራ አትወድም፣ ሁለተኛ ነገር በቃ ውሻ ናት ማለት ነው። ከአዲ ናት ማለት ነው። አሁን እኔና ያጎቴ ምስት ማለት ተቀራርቆ ከሆነን ማለት ነው በሳሳይ ነው ልትሆን የምትችለው ወዳ ሳይሆን ውሻ ነው ማለት ነው። ለጥቅም ሲል ይሆናል፣ ለፍላጎት ሲል ይሆናል፣ ለሚኖረው ሰው ሊሆን ይችላል። በቃ ከሚኖረው ሰው ጋር ሊሆን ይችላል። ኤኒቲንግ ማለት ነው። and then when I say you guys ምን ልላችሁ እንደምፈልግ ታውቁታላችሁ። እንደዛ ነው የሆነው ማለት ነው። ስለዚህ እኔ ልነግራችሁ የምፈልገው ነገር ማለት ነው እኔ ኢቭን ማለት ነው ከሀበሻም ትርቃችሁ ማለት ነው የሆነ በቃ አይደለ እንዳልቀርባችሁ የሆነ የሚያደርገኝ ነገር አለ።
ያው መተትም አለ፣ እውነት ለመናገር መተትም አለ። ከመተትም ውጭ ባዲ ማለት ጥራችሁ በቃ አሁን ከእናንተ ጋር ወሬው ጭቅጭቅ ማመላለሱ ወደዚህ ወደዛ እዛ ማለቱ ስለደበረኝ ነው። አሁን ሶማሌ እኔ ጋር ሲመጡ ጊዜ በሌላ በኩል ኢቭንም ወደ ሊቢያ ሲመጣም ኢቭን እንደውንም ቦታ ማለት ሰዎቹ ሲመጡ ባዲ ማለት ዝም ብለው አይደለም ወደ የሚመጡት፣ መተት ነው የሚመጡት ባዲ ማለት ነው። በመተት ነው የሚመጡት፣ በፈውስ ነው የሚመጡት። ጃስትም ፊላ አይደለም የሚመጡት። ይነውት እቅድ ነው፣ ስራቸው ነው ባዲ ማለት ነው። ሁሌም በባግራውንዳችሁ አይታወቁም። ያን ሰዎች ሲመጡዋችሁ እንደዛ በባግራውንዳችሁ እየገባችሁ እንዳለ አይታወቁም ባዲ ማለት ነው። ስለዚህ እኔ ማንም ሰው ጋር መነካካት አልፈልግም። ምንም ነገር አያገባኝም። እዚህ ኔዘርላንድ ውስጥ እንደሆነ ማለት ነው አንድ የሆነ ነገር እንደተበላሸ መንገድ እንደተበላሸ ሁሌም ያው ደስታ ያለው ባዲ ማለት ነው። የሆነ ሰው ጥላት ይክ ነው ካሉት መጀመሪያ ነው የሚሰጡት፣ ያመጡታል። ኢቭንም ባዲ ማለት ነው። አሁን ከዚህ ሲሄድ ጊዜ ማለት ነው ሶማሊ ነበረች፣ ሀበሻ ነበረች፣ ጥቁር አፍሪካኖች ነበሩ። እነሱ ነበር ከኔ ጋር ሲቀመጡ የነበሩት እና እነሱ በመተት ምናምን እየፈወሱ ጭንቅላት ይራጆሩብኝ እና ማለት ነው ብዙ ነገር ገጠመኝ። ከዛ በመጨረሻ ደግሞ ሊወጣ ሲል ከአንዳት ጥቁር አፍሪካዊና ከአንዳት ሶማሊ ጋር ተጣልቼ ነው ወጣሁት ማለት ነው። ተባብሮ ተጣልቼ ወጣሁኝ ያልኳቸው ስዊዘርላንድ ሲሄድ ማለት ነው። ግን እዛ ስዊዘርላንድ ላልኩት ነገር ሳይሆን እኔ መጀመሪያ ጊዜ እዚህ የሆነ ሀሳን የተባለ ሰውዬ እሱ መጥቶ ነበር ስላቸው ለመጀመሪያ ጊዜ እኔ ጀልባ ላይ አመጡት ባዲ ማለት ነው። እንዲሁ ከሊቢያ ተሻግሮ መጥቶ እዛ አመጡት ባዲ ማለት ነው። ጀልባ ላይ ማለት ነው፣ የነበርኩበት ጀልባ ላይ ባዲ ማለት ነው። ከዛ ከስዊስ ደግሞ ከእንደገና ሲመለስ ጊዜ ባዲ ማለት ነው እንደነገርኳችሁ ሙሉ ታሪኩን ያው ሰምታችሁታል ማለት ነው። እዚህ አገር እየደረሰኝን ነገር ማለት ነው። ከዛ ደግሞ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ከስዊስ ደግሞ ሲመለስ ጊዜ እንደዛ ሶማሌ እንደዛ እዚህ እንደዚህ አጋጥሞኝ ነበረ ምናምን ነገር ስላቸው ደግሞ ከእንደገና አመጧት ማለት ነው። ያቺ ሶማሌ አመጧት። ከዛ ማለት ነው እንዲሁ መጀመሪያ ያሉ ነበር የሚመጡት ማለት የመጣው ሙሉ ማለት ነው። እንዲሁም ትንሽ እንደሷ አንዳንዴ ትሻላለች፣ አንዳንዴ ትላለች ማለት ነው ልጅቷ። አንን ምንም የተቀየረ ነገር የለም ሲመለስም ማለት ነው። ከዛ ማለት ነው ከዛ ግን ሲመልሱን በጣም ተከባክበናታል ምናምን ነገር ተብሏል ብሎ ነው የሚመለሰው ባዲ ማለት ነው። አንደን ሰው ማለት ነው። ከዛ ቀጥሎ ደግሞ ይሄ ምንድነው የሚባለው መሰላችሁ? ከዚህ ሲሄድ ባዲ ማለት ነው አይስወርቱ ጋር ነው የምላችሁ። በጣም ሸታታ ማለት ነው። ትራፕል ላይ በጣም የሚሸት በቃ ስትገቡ ቦሜት የሚያመጣ የሆነ አፍሪካኖች እና የልጅ እናቶች እና ሶማሌዎች ነበሩ። ከእንደገና መጀመሪያ አንዳት ሀበሻ ነበረች ጎረቤቴ ማለት ነው። ኤርትራዊት የሆነ ተብራዊ ነው ያው ሀበሻ ባዴ ማለት ነው። ከዛ ማለት ነው እሷ ነበረችና የሆነ ታይም ላይ ቤት አላጸዱም እና ቤት አላጸዳቸውም፣ አያጸዱም፣ እሷ ብቻ ነው የምታጸዳው ስትላቸው ጊዜ የሱን በድር ለመመለስ ብሎ እዛው ጠብቆኝ ማለት ነው። እቺ ልጅ ኩሽኔ አታጸዳም። ኩሽኔ 24 hours የሚቀመጡበት እነርሱ ናቸው። ኩሽና እኔ ስገባ የሚባል ነገር ከማሞቅ ውጭ ሌላ ነገር ሰርቼባት አላውቅም። አጽድቶ ታውቁም። በቃ የአህያ ቤት ነው፣ የአህያ ኩሽና፣ የአህያ ቤት ነው የሚመስለው በቃ ኩሽናው ባዲ ማለት ነው። ለዛ አጽድቱም እና እንዴ እኔ ቆሻሻውን እኔ ላጸዳላቸው ይፈልጋሉ እንዴ? አሁን እኮ እኔ ማጸዳን ከሆነ እኮ መጀመሪያ የነበረውን ቆሻሻ ለዚህ ያጸዱታልና ከዛ በኋላ ነው እኔ ማጽዳት ያለብኝ እንጂ እኔ ዘው ብዬ ገብቼ ማለት ነው የናሱ ቆሻሻ የማጽዳት ግዴታ የለብኝ። መጀመሪያ የነበሩት ሰዎች ያጸዱታል፣ እንደነበረ ያደርጉታል ማለት ነው። አሁን በሙሉ እዛ ያሉትን ሰዎች ሲመጡ ጽዳቱን ጠብቆ እንደነበረ እንደዛ ያጸዱታልና ከዛ በኋላ ነው እሱ ነገር ደግሞ ሊጠፋቸው የሚችል ሰው የለም። ከዛ ማለት ነው እኔ በፍጹም ኩሽና አላጸዳችልንም ይሄሉኛል። በፍጹም አላሰብኩትም ባዴ ማለት ነው። እኔ ኩሽና ኢቨንም ባዴ ማለት ነው ምግብ አልበላም። በጣም ደብረው ነበረ። ከዛ እንዳተፈርቃው ነበረች ነበር በሙሉ የሚሉት እዚህ ሀገር ባዴ ማለት ነው። በቃ ሊበሉ ነው የሚሉት ባዴ ማለት ነው። ከዛ እንደዛ እያለች ነበረና ማለት ነው። ከዛ ለምን አካተርሽ ለምን ሆንሽ ምናምን ነገር አሉና ላይክ እንደዛ ብሎ ማለት ነው። አይስወርቱ ጋር ነው የምላችሁ።
እንደዛ ብሎ ላይክ በጣም በሚያስጠላ ሁኔታ ነበርኩኝ እዚህ ባይዴ ማለት ነው። በጣም የሚያስጠላ ማለት ነው። ከዛ ቀጥሎ ደግሞ አንድ ጭንቅላቴን እንደገባው ማለት ነው። ልጅቷ እየመረዛችኝ ማለት ነው። በዛ ላይ ደግሞ ቡዳ ናት፣ ኃይለኛ ቡዳ ባይዴ ማለት ነው። በቃ ይሸጠጣል ማለት ነው። በቃ ሰው ከመብላት ውጭ ሌላ ነገር መብላት ባይዴ ማለት ነው። ከዛ ቀጥሎ ደግሞ እሷ ተመለሽ ስላለች አትመልሽ ያለች ለምንድን ነው ማለት ነው? ታያለሽ ማናት እሷ? ሲቀጥል ደግሞ እነርሱ የሚፈልጉት ማለት ነው በየሄድኩበት እንደዛ ዋሽቶ የሆነ ችግር ፈጥሮ እኔ ላይ መቀለል ነው የሚፈልጉት። እሱን አላማቸው ነው። ግን እንደዛ አይነት እንትን አይደለም። ከዛ እኔ ከስዊዘርላንድ ስመለስ ግዴታ እኮ ታዲያስ ወደዛ ባልመለስ ወደ ሌላ ቦታ ሄደ እኔ ወደዛ መመለስ አልፈልግም አልኳቸው ባዲ ማለት ነው። ወደ ኔዘርላንድ መመለስ አልፈልግም። ቢያንስ እንኳን እዚህ ባትቀበልኝ ወደ ሌላ ቦታ ልሄድ ምናምን ብዬ አለቀስኩኝ ማለት ነው። አይ ግዴታ መመለስ አለብሽ፣ ተመልሰሽ ለእኛም ቃል ገብተውልናል ሁሉንም ነገር እንደሚያደርጉልሽ እና አንቺም ጥሩ ልጅ ነሽ፣ ጥሩ ኬዝ አለሽ፣ ምንም ችግር የለብሽም ማለኝ ባዲ ማለት ነው። አምንም መጣሁ ያው ሱባይዘወይ ማለት ነው። መቼስ የለመደች ላምም የለመደችን ቦታ ትተወን ይባላሉ። ሰዎችም የለመዱትን ነገር እኔ ማጭዳትም አልተውትም እላቸዋለሁ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው። ይሄ ፍጋራም የረብኩ ነው ማዓፈር ማለት ነው። እንዲሁ አፈር እንኳን ኢንሻአላህ ሰርቶ ለምንላቸው ምን ያደረጉኝ አፋሮች በእውነት። ከዛ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እንደዛ ብለን ገንዘቡም እንደነበረ ተቆረጠ ምናምን ማለት ነው። ያው ስራ ከመስራት የሁለት ቀን ሆነኛል። ስራ ሰራለሁ ደስ የሚለው ነገር ማለት ነው። ያው ሰይጣኑ እየሞተ ነው ባዲ ማለት ነው። ሰይጣን አሁን ስራ ስትሰሩ ጊዜ ሰይጣኑ ይሞታል፣ ይዳከማል። አሁን ሀብታም ናት፣ ገንዘብ አላት፣ እንዲህ ነው እንዲያ ነው የሚሉትን ነገር ባዲ ማለት ለምንድን ነው እንዳምለት እርኩሱ እንትን እንዳይሆኑ ብለው ባዲ ማለት ነው። ሰዎቹ ግን እዚህ ሀገር ላይ ባዲ ማለት ነው ምንም በቃ ከሀበሻና ከሌላ ውጪ እነርሱ የሚያደርጉት ምንም ነገር የለም። ሀበሻ ይሁን ሲሉ ይነሳል፣ አይሁን ሲሉ ይተውታል ማለት ነው። ኮምፕሊትሊ እኔን ነገር መሆንም አለመሆንም ያለበት መጀመሪያ እነዚህ ሶማሌዎች፣ ኢሮቦች፣ ሀበሾች፣ ኤርትራውያኖች መጀመሪያ የሆነ ነገር ማለት አለባቸው። አረቦች ባይ ማለት ነው። ከዛ ቀጥሎ ነው ሌሎቹ ያሉት ነው የሚያደርጉት። ኢቨንም እኮ በጣም የገረመኝ ነገር ማለት ነው የሆነ ልጅ ነበረ ኢሮብ ነው ባይ እሱ ግን የሆነ ፈዛዛ ነገር በቃ ከሚለው ባይ ማለት ከዛ የሆነ ታይም ላይ ምን ቢላይ ጥሩ አንቺን ያንቺን እንትን የሚከታተለው ሀበሻ ነው እንደ ያለኝ ባይ ማለት ነው። ያንቺ ከይዘ የሚያደርገው ሸኔ እንደዛ አይነት ነገር ሲባሉ ሰምቼ አላውቅም። አውሮፓ ውስጥ ለመጀመሪያ ጊዜ ነው አንቺ ነው የሚሉሽን ነገር የሚሏቸውን ሰዎች እኔ የማየው መጀመሪያ ጊዜ ነው። እንትን ያንቺን እንትን ከይዘ የሚቆጣጠረው ሀበሻ ነው ወይ ምናምን አሉ። ሀበሻ ነው እንደዚህ ተቀበለሽ ነው አፍት እንግዲህ ያደረገልሽ ያለው how they can't tell you that's why ማለት ነው። አንድ ታውቆ ብዬ ነው ባድል ማለት ነው። አይስወርቱ ጋር ነው የምላቸው እኔ አላማረርም፣ ግን በየቀኑ አዲስ ፋሽን አዲስ ቴራፒ አዲስ እንትን ያመጣሽ ስለሆነ እንደዛ ነገር ባለ ማለት ነው። ስቀጥል ደግሞ ለነገራችሁ የምፈልገው ነገር ማለት ነው የሞቱ ሰዎች በመንፈስ እኛ ጋር ናቸው የሚኖሩ። የሞቱ ሰዎች በመንፈሰኛ ጋር ነው የሚኖሩት። እንዳን ይመላለሱናል፣ ያሰቃዩናል። የሆነ ማድረግ ያለብን ነገሮች ካላደረገን ያሰቃዩናል ማለት ነው። እንደን ሰው ማለት ነው የሞቱ ሰዎችን ማለት ነው ስማቸውን እያነሳ በስማቸውን እያጠቆርክ የሆነ የምታደርገውን ነገር ጥሩ አይደለም፣ መጥፎ ነው፣ በጣም መጥፎ ነው።
እንደን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው በህልማችሁ አሁን የሆነ ሰው ማስከፋት ነው ባዲ ነው ማለት ነው። አሁን በህልማችሁ የሆነ ያልሆነ ነገር አድርጎ ያልሆነ ጥንቆላ ያልሆነ ነገር የሚያደርጉትን ነገር አሁን በጣም ሲፈሩ ጊዜ ነው። እነርሱም ስለማይሰቃዩ እኮ አይደለም ይሰቃያሉ። ግን አሁን እይታ ስላለባቸው ግዴታ መደበቅ አለባቸው፣ መደባበቅ አለባቸው። እሱ ነገር ነው ብቻ ትዕቢት። ከዛ ቀጭ ግን ማለት ነው ወደ ቸለ ነገራቸው እንፈልገው ነገር ማለት ነው እንደዛ ነው። ስለዚህ ማለት ነው በህልማችሁ ሰው እያቀፋችሁ ልታዩ ትችላላችሁ፣ እየሳማችሁ ልታዩ ትችላላችሁ። ዳስዋይ ከእንትኑ ጋር ይለያያል ማለት ነው፣ ከወቅቱ ጋር። አሁን ደማችሁ ሲበላሽ ማለት ነው በጣም የሆነ ነገር ሲገባችሁ ማለት ነው ኦክሲጅን ቆሻሻ ኦክሲጅን ስትስቡ ጥሩ ነገር አይደለም የምታደርጉት። ሰዎቹም ሊሰሩባችሁ ይችላሉ። እናንተ ራሳችሁም የሆነ በቃ ያልሆነ አይነት ህልም ልታልሙ ትችላላችሁ። ያልሆነ ነገር ልታዩ ትችላላችሁ። ቅጀት ምን በቃ እንትን ከዛ እንደዚህ መተቃቀፍ ነገር ደስዋይ እንዲሁ ባዲኒ ህልም ፈቻ አይደለሁም፣ ህልም አልፈታም። ግን እኔ አንዳንድ ነገሮችም ስለሚገቡኝ ባዲ ማለት ነው አልናገርም። ህልም አይናገርም፣ ነውር ነው ባዲ ማለት ነው። ኢቭን ህልም አንዳንድ ጊዜ ማለት ነው ነገራቸው የምፈልገው ነገር ማለት ነው ለአንዳንድ ሰዎች በፍጹም አትናገሩ። ምንድነው መሰላችሁ በራሳችሁ በገዛፋችሁ ትታሰራላችሁ። እና አንዳንድ ህልም ባዲ ማለት ነው በቃ ላይ አንድ ሰዎቹ ጠቢብ ናቸው ባዲ ማለት ነው። ሂድ እያሉ ልትሄድ በቃ እነርሱ ሂድ ስሉክ ባዲ ማለት ነው ለመሄድ ባዲ ማለት ነው አንተ በወደ የሚያስፈልግህ ስፍራ ማግኘት ማለት ነው። ሂድ ስትባል እነርሱ ሂድ ስላሉ በቃ እግርክ ይኮላለፋል። ግን ያንን ሰዎች ባዲ ብልጥ ናቸው። ሲያስሩ ሲመትቱ እንደማይሆንልህ ሂድ ማለት ተቀመጥ ማለት ነው አንዳንዴ ባዲ ማለት ነው። ስለዚህ እንደዛ ስለሆኑ ነው አብዝቶ በቃ የሚያስመስሉ ስራ ነው ባዲ ወይ ማለት ነው ስራ ነው የሚሰሩት። ወደዚህ አንቺ የምትሄጂ ነው በራስሽ የምትሄጂ ከሆነ ወይ በራስሽ የሆነ ቻንስ ካለሽ እኛ አድርገናል ለማለት ነው። እኛ አድርገናል፣ እኛ ብለናል፣ እኛ ተሳትፈንበታል ብሎ ለወደፊትም እንትን ስላላቸው ነው ባዲ ማለት ነው ስላላቸው ነው ባዲ ማለት ነው። ከዛ ቀጥሎ ደግሞ ለነገራችን የምፈልገው ነገር ማለት ነው እኔ ህልም አልፈታም፣ ስለ ህልም አላውቅም፣ ኃጢአትም ነው ህልም መናገር ባዲ ማለት ነው። አንዳንድ በኖርማል ህልም የሚፈቱ ሰዎች አሉ። ዳስ ጥሩ ነገር ነው ባዲ ማለት ነው እንደዛ እና ማለት ነው ብዙ ነገር ኃጢአት እየሆነ እንደሆነ ያወቃል። ብዙ ነገር የምናደርገው ነገር ያለ ግን ማለት ነው አንዳንድ ጊዜ አይደል ነው አላውቅም ባዲ ማለት ነው ነገራችሁ ባዲ ማለት ነው ጥሩ አስባችሁ የምታደርጉት ነገር ሁሌም ይሄን ያህል አይስከፋችሁ ይችላል። እንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ህልም ፈቺ አይደለም፣ ግን ደግሞ አሁን ልትዋቸው የምትፈልጉትን ነገር ባዲ ማለት ነው just why I know everything ባዲ ማለት ነው በጣም ነው የማውቀው። አሁን ሰው ያለኝ መንገድ ተከትዬ ዝም ብዬ የምሄድ አይደለም። አንዳንድ ነገር ይገባኛል ማለት ነው። ስለዚህ እኔ ከድሮ ህልም ራሴ ይፈታልኝ ምናምን ይለው ነበረ። አንዳንድ ሰው ማለት ነው ውዶቼ ማንም ሳይፈታልኝ የራሴ መፍታት እችላለሁ ምናምን ያልኩት ነበረ። አንዳንድ ሰው ማለት ነው ያው እንደዛ ነገር ነው ባዲ ማለት ነው። አንዳንድ ነገር ይገባኛል፣ ብዙ ግን ይህን ያህል እንትን አላደርገውም ማለት ነው። አላካብድም ያስዋል ክሊርሊ ባላውቀውም ምን ሊሆን እንደሚችል ካለሁበት ሁኔታ አንጻር ልረዳው እችላለሁ። በኃጢአት የምናልበው ስዕል ማለት መንፈሳችን አሁን ማለት ነው ሰው በማህፀናችንን በእንትን በአይን ጥላ ማለት ነው እድላችን፣ ህይወታችን፣ በረከታችን በቃ በሙሉ ነው የሚቆላለፉት ባዲ ማለት ነው። ይሄ ማለት ነው ክፉ ሰዎች የሚያደርጉት ናቸው ባዲ ማለት ነው። ክፉ አይን ያላቸው ሰዎች ዘር ይሁን ጥንቆላ በቃ ልክ የኃጢአታቸው ተካፋይ ሆነናል ማለት ነው። እንዲሁ ኃጢአታቸው ከነርሱ በላይ እኛ ተሸክመንላቸዋል ባዲ ማለት ነው ስለዚህ ማለት ነው that's why this is not impossible ባዲ ማለት ነው። ይሄ ጥሩ ነገር አይደለም። not possible impossible ለው አቻልኩት ያው ባዲ ማለት ነው። not ካልኩት ያው that's why complicated ማለት ነው። አንዳንዴ
የምናወጣው ነገር ባለ ይወጡ ስለማንችል ምናምን ነገር ብለን ቀለል ማድረግ የለብንም ብዬ ነው ሰው ልነግራችሁ የምፈልገው ነገር ማለት ነው። እኔ በጣም ነው የሚደብረኝ ባይ ማለት ነው። ሲቀጥል ደግሞ ስለ ባል የነገርኳችሁ ነገር ማለት ነው። ስለ ፍቅረኛ ስለ ባል የነገርኳችሁ ነገር ማለት ነው። አሁን ስለ ሀብት ምናምን አሁን እኔ የሚፈልግ ከሆነ እኔ ምንም ነገር ማድረግ ያለብኝም ያልኳችሁ ነገር አሁን የመሰላቸት ነገር አለ። አሁን ሰው ከሚያደርጋችሁ ነገር አንጻር ከሚያወሩባችሁ ነገር አንጻር ኤቭሪቲንግ ባዲ ማለት ነው። ወይ ሞኝ ልጅ በዛኛው እንዳያስገባ በዛኛው አስገብቶ ማለት ነው። በዛው እንትን ከዛ ማለት ነው ሁሉ ነገራችን የሚፈልገው ነገር ማለት ነው። ምናምን ይላል ማለት አንደም ሰው ማለት ነው። ወንዶች ለነገራችን የምፈልገው ነገር ምንድን ነው መሰላችሁ? አንድ ሰው ስለ ባል የተናገርኩትን ነገር እኔ የሰው ገንዘብ ፈልጌ አይደለም፣ የሰው ገንዘብ እንትን ለማድረግ ፈልጌ አይደለም። እንዲሁ እኔ ከፈለገኝ ያው ማድረግ ሊገጥመው የሚችለው ፈተና እሱ ነው ባይ ማለት ነው። ያው ሁሉንም ነገር በራሱ ያደርጋል ማለት ነው ማለት ነው። እንትን እኔ እንደዛ አይነት ማይ እንዳልነበረኝም መተባበር አሪ ሳፈቀራቸው እውነት ለመናገር ሀብታቸው ምን ያህል ልክ እንደሆነ አላውቅም። ሀብት ቢኖራቸው ባይኖራቸው ይህንን ነገር ለማድረግ ቀላል ነው ባይ ማለት ነው። ይህንንም የሚሆነው ለምንድን ነው መሰላችሁ? እፈልግሻለሁ፣ አፍቅርሻለሁ፣ አገባሻለሁ፣ ከአንቺ አልቀርም፣ አንቺ የኔ ነሽ፣ አንቺ ምናምን ነገር የሚል ከሆነ ማለት ነው መጀመሪያ ጠባይ ሊኖረው ይገባል። ሊረብሸኝ አይገባም። በሰላማዊ መንገድ ሲኤብት ምናምን እንዲያለች እንዲያረገች የሚባል ነገር ከኔ ጋር አይሰራም። ሰው ለነገራችሁ የምፈልገው ነገር ማለት ነው። እኔ ስለመቀፈፉ ነገሩ ማለት ነው እውነት ነው የነገርኳቸው ነው። በጣም ነው የምቀፈው። አሁን ለራሴም ይቀፈኛል ማለት አሁን ፊቴ ዝርክርክ ስል ማለት ነው። አሁን ሁለት ከለር ምናምን ነገር ሲኖረው ማለት ነው። ግን በአሁን ታይም ላይ በቃ ሁሉንም ነገር ነው የሚሰለችኝ፣ ደብሮኛል፣ ሰልችቶኛል ማለት ነው። እንደሰው ማለት ነው ወደች ነገራችሁ የምፈልገው ነገር ማለት ነው። ለነገራችሁ የምፈልገው ነገር ማለት ነው ለነገራችሁ የምፈልገው ነገር ማለት ነው። እንደዛ ነው ያልኳችሁ ማለት ነው። እኔ ምንም ችግር ቢኖረኝም ይሄን ወደ ሀብተኛ አይደለሁም፣ ፈጣሪ ይመስገን ባዲ ማለት ነው። እንዲሁም ይሄን ያህል በሰው እንጀራ ላይ በጣም ትንሽ ነገር እንትን ሆኖ የሚታይ ልጅ አይደለሁም። ተስፋ የኔ በጣም ሰው ፐርፌክትሊ ባዲ ማለት ነው። ሰው ምንም ቦታ ቢደርስም አይደው ከራባት ደም ባዲ ማለት ነው። የኔ ህይወት ነው። እንዲሁ እኔ ባዲ ማለት ነው ስለ አባቴ ምናምን ስለምንም ነገር ሳያውቅ ባዲ ማለት ነው ድሮ አሁን ቤተሰቦች የሆነ ቤት ገዙ ወይ መኪና ገዙ ምናምን የሆነ ነገር ተሳካላቸው እንኳን ማለት ነው። ወይ ኮንግራቹሌሽን ነው እንኳን ደስ አለ ፊኒሽ ምናምን ነገር ላይ ታስበም እንዴ የኔ ነው እንዴ የነሱ እኮ ነው ባዲ ማለት ነው። አሁን ባዲ ማለት ነው ብዬ ምናምን ፈንድ የምነቀለው ምንድነው መሰላችሁ? ወደ አካውንቴ ወይ የሆነ ሎተሪ ሲደርሰኝ ወይ በቃ የራሴ የሆነ ነገር ሲኖረኝ ወይ የሆነ በቃ ላይ ከማሰበው ያቀድኩት ነገር ማለት ነው። አሁን የሆነ ክላስ ምናምን ነገር አስረኛ ስታለች ማለት ነው። ምንድነው ማትሪክ ላይ ሲወጣ ምናምን የነበረው ስሜቱ ልነገራችሁ አልችልም ባዲ ማለት ነው። ደስ ይላል ባዲ ማለት ነው። በቃ የሆነ ነገር ባዲ ማለት ነው። አንድ አይ ዶንት ኖ የሆነ ዘረኝነት ወይ ክፋት ሊሆን አይችልም ብዬ አስባለሁ። ግን የሰው ነገር ስለማልመኝ ነው ይነዋት። ስለዚህ ለዛ ስለሆነ በቃ ምንም ሆነ አይተኛኝም ባዲ ማለት ነው። በቃ እኔ በራሴ ስኬት ላይ ስደርስ ማለት ነው ላይክ ራሴን በጣም ነው እንትን የማደርገው ባዲ ማለት ነው። ፈተና ምናምን ነገር ስለሆነ በራሴ ስቆም በጣም ደስተኛ ያደርገኛል ባዲ ማለት ነው። የሰው ነገር ግን አይ ዶንት ኬር አባውት ዘም ባዲ ማለት ነው። ብዙ ጊዜ ምንም አይመስለኝም። ወንድማችሁ ማለት የወንድማችሁ ማለት የናንተ ነው። ግን ይሄን ያህል ሆኖ አይታየኝም። ምክንያቱም ወንድሜ ነገ ዳሪ ነው ለዋል እንዲሁ ከኔ በላይ ሚስቱን ያስቀድማል፣ ልጆቹን ያስቀድማል ምናምን ነገር ማለት ነው። እንደዛ አይነት ነገር አለ።
ህይወት ውስጥ እሱ ነገር አይጠፋኝም ማለት ነው። እናቴ እንደሆነች አስቡት። አሁን በቃ አይስወርት ነው የምላቸው በመተት አይኖቼ ማለት ነው ደክሟል። ጭንቅላቴ አትጠይቁኝ። ፈጣሪ አለም በቃ አረ ፈጣሪ አለም ፈጣሪን ፍሩ። የሰው ጭንቅላት ላይ መመረዝ ሰው ጭንቅላት ላይ መቀመጥ የምትፈልጉ አዝታችሁ ወይኔ ፈጣሪ አለ ፈጣሪ እጃችሁን ይስጣችሁ። ባዲ አይምራችሁ እናንተን ፈጣሪ አይምራችሁ። አይበርቱ ጋር ነው የምላችሁ። በሌላ አሰቡም ባዲ ማለት መቼ ይምራችሁ ይሆናል ባዲ ማለት ነው። እንደርሶ ማለት ነው ወደ ጀለ ነገራችሁ የምፈልገው ነገር ማለት ነው ለነገራችሁ የምፈልገው ነገር ማለት ነው ለነገራችሁ የምፈልገው ነገር ማለት ነው ያው እንደዛ ስለሆነ እንደዛ ነው ማለት ነው። እኔ ግን ይሄን ያህል ባል ላይ ምናምን የሚባለውን ነገር አሁንም ናቲንግ እንደ በፊቱ ነው። ብዙ አልተማመነም አሁን በባሌ ምናምን የሚባለውን ነገር ማለት ነው። እኔ መጥፎ ነገር ይገጥመኛል፣ መጥፎ ባል ይገጥመኛል፣ ለኔ መስጠት በጣም ይደብረዋል፣ እኔ ይሳሳብኛል የሚል ሀሳብ በፍጹም ያለብኝም ባዲ ማለት ነው። እኔ እንዲሁ ስስታም ባል ይገጥመኛል ብዬ በፍጹም አላስብም ባዲ ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው አይደለም እኔ ባሌ ማለት ነው የገዛ ወንድሜ አጎቴ ልጅ እንኳን ይላል ስስታም አልነበረ ማለት ነው። እንዲሁ እኔ በጣም የሚገርመኝ ነገር ማለት ነው የአጎቴ ልጅ አለች እንዲሁ ልልክላት ልክ ገንዘብ ሲያልቀው የሆነ ነገር ሲገጥም ካለ መስቀር እኔ የሆነ ታይም ላይ ክፍያ ስለነበረ ሳኡዲ መታ ነበረች እና ያኔ ገንዘብ የቱኑን ከፍየላት ነበረ። በቃ የሆነ ነገር ልጇን ከወለደች ለልጇ ምናምን ነገር ማለት ነው። እሷ ግን እኔ ስፖርት ጋር ነው የምላችሁ እኔ ሴት በጣም ነው እንትን ነው የማደርገው ምረዳው ምንም ብታስጠላኝም የሆነ መጥፎ ቦታ ላይ ሳያት ዝም ብዬ አላልፋትም ማለት ነው። ላይክ ወንድም እጠላለሁ ወንድም እንትን አደርጋለሁ ዳውን አደርጋለሁ ማለት አይደለም ግን ማለት ነው በቃ የትኛውንም ታይም ላይ ለወንድሞቼ ላጎቴ ልጆች ማለት ነው ለወንዶቹ ቶሎ እንደርሳላቸው ኢቭን ላጎቴ ኢቭን ለሌሎቹ ቶሎ እንደርስላቸው። እሷ ግን በቃ አይሶርት ነው የምላችሁ የሆነ በቃ ላይ ገንዘብ በቃ ሲያልቀኝ ምናምን እድል የላትም ባዲ እኔ ላይ ማለት ነው። ብዙ ጊዜ ነው ብዙ እድል የላትም ባዲ ማለት ነው። ከልጇ እንዲሁ ልጇ ነው በጣም የምታቀራረበን እንጂ በቃ ልጆቿ ባዲ ማለት ነው። ኢቭን ታናሿ ህፃን ነበረች እንዲሁ ገንዘብ የምሰጣት ነበር። አይስወርቱ ጋር ነው የምላችሁ ለህፃን ያለች እንኳን ባዲ ማለት ነው። ለማናት የምትባለው በጣም ብዙ ልብስም እንትን አድርግላት ነበር አስልክላት ነበር። እሷ ግን በቃ አይስወርቱ ጋር ነው የምላችሁ ብዙ ይሄኛል እንትን አላደረገባት ነበር ኢንቨስት አድርጋ ያው መቸሳሪ ኢንቨስት ማላደርግበት ቦታ የለም። ስፖርት ባዲ ማለት ነው። መቼም ግን እኔ የሆነ ከወንድሞቼ አስበልጫት አላውቅም። አሁን ሴት ለሴቶች በጣም ይበላለጣሉና ከእነርሱ ግን በፍጹም አስቀድሜያት አላውቅምና በጣም ይገርመኛል ባዲ ማለት ነው። እንደርሶ እኔ ባዲ ማለት ነው በሚሆንልኝ መንገድ ነው የሚሄደው ባዲ ማለት ነው። አሁን በዘረኝነት ለክፋት ምናምን ነገር ሳይሆን እኔ ቅድሚያ በቃ የሆነ ነገር እምልክለት ወይ የምሰጠው ምናምን ማለት ነው ለወንድሜ ነው እንጂ ለፍጹም አላደርግም ባዲ ማለት አላበረከትላትም እና ከዛ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ሰው እኔ ምን አልኩኝ ባዲ ማለት ነው ኢቭን ባዲ ማለት የሞተ ልጅ እንኳን ማለት ነው እኔ 1 ብር ነበረኝ ኑሮ ነበረ። ከዛ መንገድ ላይ ሳየው ባዲ ማለት ነው ፊልም እናያለን ባዲ በጣም ጥይጥዬ ነበርኩኝ ህፃን እሱም በቃ ትንሽ ነበርና ከዛ 50 አደረኩትና 50 ሳንቲም ሰጣሁት። መንገድ ላይ ነበረ እንዲሁም እየሄደ ነበርና ኦኬ ፊልም ያያል ምናምን ነገር ብዬ ማለት ነው አይበታል ምናምን ብዬ እዛ ሰጠሁት ባዲ ማለት ነው። ፊልም ደግሞ 50 ሳንቲም ነበር ምናምን መሰለኝ። ከዛ ማለት ነው ውዶች
እንደን ሰው ማለት ነው። ሌላ ነገር ላይ በጣም አስቸጋሪ ነኝ። አሁን መረዳት እንትን ላይ ግን ደህና ነኝ ባሌ ማለት ነው። ስጠይቅ ደግሞ እኔ ምንም ነገር አላጣም ባሌ ማለት ነው። ከነርሱ ምንም አጣው ነገር አልነበረም ባሌ ማለት ነው። የሚገርማችሁ ነገር እየሰረኳቸው እንኳን ማለት ነው እሰጣቸዋለሁ ባሌ ማለት ነው። በቸገራቸው ታይም የሆነ ነገር ቢሉኝ ማለት ነው በቃ አልቆይባቸውም ባሌ ማለት ነው። የሆነ ነገር ቢሉኝ ማለት ነው ኢቭን ባሌ ማለት የሆነ ነገር ወይ እርዳታ ወይ የሆነ ነገር ቢጠይቁኝ ባሌ ማለት ነው 10 ደቂቃ እንኳን አይፈጅብኝም ባሌ ማለት ነው። ነርሱ የሆነ ነገር ለማድረግ ባሌ ማለት ነው። አንደን በጣም የገረመኝ ነገር ማለት ነው ውዶች፣ እኔ በጣም በቃ በሚሆንልኝ መንገድ ነው የሚሄደው ባሌ ማለት ነው። እኔ አይደለሁም እናቴ ራሷ ናት ባሌ ማለት ነው ለአጎቴ ያስረከበችኝ ባሌ ማለት ነው። አጎቴም ባሌ ማለት ነው ስለሷ የሆነ ብዙ መጥፎ ነገር ሊነግረኝ የማይፈልግም ነበረ፣ ግን ደግሞ በሌላ በኩል ደግሞ ሊጠነቀቅልኝ ይፈልግ ነበረና እነሱ አኒማል ናቸው። እናቴ አኒማል በቃ ይሆናል አይደል ከሰው ውጭ ናት ምናምን ነገር አለ ባሌ ማለት ነው። ጎበዞች ነበሩ እንደዚህ አይነት የሚባሉ እንትን ነበሩ። ግን ደግሞ እነርሱ ለመጨረሻ ጊዜ ፈጣሪን ስለካዱት የቤታቸው ኤኒሞር ስለሆነ ወደ ኋላ ተመለሱና ፈጣሪ ቀጣቸው ይቀጣቸዋልም ምናምን ነገር አለ ባሌ ማለት ነው። እነሱ በቃ ፈጣሪን ክደዋል። እህቴ ፈጣሪን ክዳለች ዊዳውት። ስለዚህ ምንም ምትረባ አይደለችም። ግን ጎበዞች ነበሩ እውነት ስለመናገር የማይካድ ሰዎችን በጣም ብዙ ቦታ አድርሰዋል ማለት ነው። እስከ ግማሹ እስከ ሊትል ቤት ጥሩ ስራ ሰርተዋል አለኝ ባሌ ማለት ነው። እኔ በጣም ደስ ከሚለኝ ያጎቴ ንግግር ማለት ነው በጣም ግልጽ ነው ባሌ ማለት ነው። ለዛን በጣም ደስ ይለኛል ባሌ ማለት ነው። እና ማለት ነው እንደዛ ብለውኛል ማለት ነው። አሁን ፈጣሪ በቀኝ እጅ ይቀበለው ማለት ነው። በህይወት የለም አንደን ሰው ማለት ነው። ልጆች ነገራችሁ የምፈልገው ነገር ማለት ነው እውነት ለመናገር አብኩ በጣም ቁም ነገረኛ ሰው ነው። ጊዜውን ዝም ብሎ እራሱ እንኳን አያባክንም። በቃ ስራ ላይ የሆነ ቁም ነገር ላይ ነው የሚባክነው እና ወረ ላይ ተቀምጦ በየእንትኑ ምናምን እንዲሁ እኔ በቃ ከቤት እስካወጣው እስክመለስ ድረስ እማወራቸው ንግግሮች ደግሞ በጣም ነው የሚገርሟችሁ። በጣም ነበረ እንትን የምለው ከጊዜ በኋላ ማለት ነው እድሜ ወደ 15 ነው ምናምን ነገር ሲል ኢግኖር ሆንኩኝ ባዴ ማለት ነው። ግን ደራውን ከ14 ነው አይ ቲንክ ባዴ ማለት ነው። በጣም ኢግኖር ሆንኩኝ ባዴ ማለት ነው። ኢግኖር ነበር የማደርጋቸው ከ14 ዓመት ይሆናል። እንደን ሰው ማለት ነው ወዶች ለነገራችን የምፈልገው ነገር ማለት ነው አጎቴ ማለት ነው ምን አይነት እንትን ነበረ መሰላችሁ? በጣም ነበር የሚያስቀኝ። እኔ የማላውቀው ነገር የለም በዚች ምድር ላይ ባዳም ባዲ ማለት ነው ድንጋይ እንኳን አያልፍም። በቃ እኔ የማላውቀው ነገር የለም ምናምን በቃ እኔ ሁሉንም ነገር አውቃለሁ፣ የሚሆን ነገር አውቃለሁ፣ ሰው ምን እንደሚያደርግ አውቃለሁ፣ ምን አይነት መተቶች እንደሚመትተው አውቃለሁ ባዲ ማለት ነው። ማንም እኔ በቃ የሚደፍረኝ የለም፣ የማላውቀው ነገር የለም ምናምን ነገር ጉራ ማለት ነው። ከዛ እንደዛ ብሎ በአናቱ እንደዚህ ነው የሚተኛው እና ከዛ እንደዛ ብሎ ይተኛል። በቃ እኔ የማላውቀው ነገር ይላል የለም ይለና ማለት ነው። ከዛ ጉራ ምናምን ያልከረየርኩት ከዛ እኔ ደግሞ የማላውቀው ሳይሆን ለወደፊት እንኳን ምን እንደሚሆን አውቃለሁ ምናምን ነገር ስለሆነ እንዴት ብለሽ ታውቃለሽ? እኔ ጋዛ አሳለ ነገር ያውቃለሁ እያለ ማለት ነው። ይሄ አውቃለሁ እያለ እንኳን ባዲ ማለት ነው እንደዛ ይላል ማለት ነው። ከዛ እንደዛ እያለ እንኳን ባዴ ማለት ነው እንደዛ እያለ እንኳን ማለት ነው ልጅ እኔ የኔ ነገር ይገርመው ነበረ እና ማለት ነው እሱ ባዴ ማለት ነው ትንሽ ጉራ ነበረው ባዴ ማለት አድርገናል ባዴ አሁን እንኳን ጸሎት ያደርጋል፣ ቸርች በጣም ይመላለሳል፣ ሃይማኖቱ ላይ አክራሪ ነው። ምንም ችግር ቢገጠመው ባዴ ማለት ነው ገገማ ነገር ነው ባዴ ማለት ነው። ከዛ ካቶሊክ በጣም ነው የሚወደው ምናምን ነገር አሁን እኔ እሱ ጥያቄ ሲጠይቀው ምን እንደሚመልስልኝ አውቃለሁ። ይሄን ያህል በጣም አውቀው ነበር ረዳው ነበር። ከዛ ማለት ነው ውዶቼ ልነግራችሁ የሚፈልገው ነገር ማለት ነው
ከዛ ማለት ነው ወንዶች ልነግራቸው ይፈልጋል ማለት ነው። ይሄ አጎቴ ግን ይሄን ያህል ክፋት ብላ ነገር አልነበረም በእውነት ለመናገር ከሌሎች ሰዎች አንጻር በተለይ ማለት ነው። የሆነ ታም ላይ በመሀል ላይ ወደ አድግራት ለመሄድ ማለት ነው መኪና እየጠበቀን ነበርና ከዛ የሆነ ሰው መሀል ላይ ይገባል ማለት ነው። በጣም አቃለው ነው እያለ ማለት አዲስ ሰው ነበር ማለት ነው። ቢያረጃን ግን ጠንካራ ነበር የእውነት ነው የምነግራቸው። ከዛ ማለት ነው የሆነ ሰውዬው ሊመትተው ብለው ማለት ነው እንዲህ ያደረገ ምናምን ይገባል። ከዛ እዛ ተቀምጦ ነበረ። ከዛ እኔ መጥቼ መሀል ገባኋቸው ባኔ ማለት ነው። ግን አያይም እንዴ ነው የሚያየው ነው የሚለው። ደግሞ ብዙ ሰው እንዲህ አይመለከትም። ግን እኔ ባኔ ማለት ነው እንዲህ አይመለከትም ስላቸው በጣም ይመለከታል። ግን ብዙ ጊዜ የሆነ ሰው መመልከት አልወድም ይላል። የእውነት ለምን እንደሆነ አላውቅም። ብዙ መመልከት አልወድም ይላል ባኔ ማለት ነው። እንደነሰው ማለት ነው። እኔ ግን ማለት ነው ለነገራችሁ የምፈልገው ነገር ማለት ነው ጀስት ወይ እኔ ብዙ ጊዜ ባገኝ ማለት ነው አንዳንዶቹ እንደዚህ ሰው ብዙ ሰው መመልከት የማይወዱ ሰዎች ብዙ አንዳንዶቹ በጣም ኔጌቲቭ ናቸው። አንዳንዶቹ ግን በጣም ጥሩ ናቸው። እና አሁን አረቦች ስትመለከታቸው ደስ አይልም። ሰዎች አትመልከቱን ምናምን ነገር ይላል። አሁን ፈረንጆች ብዙ ሰው መመልከት አይወዱም። ስታያቸው ብዙ አይመለከቱም። ግን ስመለከታቸው ይሄን ያህል አክቱፍ ምናምን በቃ ምናምን ነገር ምናምን አይሉም ባዲ ማለት ነው። አረቦች ግን ባዲ ማለት ነው አይዶይ በገና ስትመለከታቸው ኔጌቲቭ ነው የሚሄዱት። አትመልከቱኝ ሰው እንዲመለከተኝ አልፈልግም ምናምን ይላል ባዲ ማለት ነው። አሁን እኛ ስንመለከታቸው ምንድነው የሚያነቡት? በቃ አሁን ልክ ፈጣሪ እንደተመለከታቸው በቃ አይናችን ያስፈራቸዋል ባዲ ማለት ነው። እንደን እኔ የሆነ ታይም ላይ አጎቴ ባዲ ማለት ነው እንዲህ ብለው ከተመለከተኝ በቃ ከተቀመጥኩበት ነበር የምነሳው ባዲ ማለት ነው። በጣም ነበር የሚያስፈራኝ ናቸው። ግን ማለት ነው ወደ ቸል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔን ግልጽ አድርጎ ማለት ነው አትመልከችኝ ነበር የሚሉኝ ባዲ ማለት ነው። ሰዎች ነበሩ በቃ ብዙ ይፈራሉ መሰለኝ። አይቲን ጋር አላውቅም እንት ስለምን ለሆነ አላውቅም ብዙ አንወደም ይሉኝ ነበር። በቃ እኔ ችግር የለብኝም ባዶ። አንዳንዶቹ በጣም ይናደዳሉ አትመልከችኝ ምናምን ነገር ሲሏቸው እኔ ብዙ ሲመለከታቸውም እንዲሁ ደስ ስለማይለኝ ማለት ነው። እኔ እንግዲህ የለኝም ባዲ ማለት ነው። ከዛ ምንም አይመስለኝም እንዲሁ ያለመለከታቸውም ላይ ከኔ ምን አለኝ ምናምን ብዬ ይገርመኛል ባዲ ማለት ነው። ግን ይሄን ያህል ኔጌቲቭ የሚሆን ፖዚቲቭ ያሰቡትን ያስቡ ብዬ ምንም አይመስለኝም ነበረ። ከዛ ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው እንደዛ ነበረ ባይደው ማለት ነው። እኔ ባይ ማለት ነው አጎቴ ብዙ ነገር በባረቀው ብዙ ነገር አወራለት ነበረ። ግን ፈጽሞ በቃ እኔ ኔጌቲቭ አያስበኝም ነበረ ማለት ነው። ከሁሉም በላይ ማለት ነው መጥፎ ነገር ታደርጋለች መጥፎ ናት ብለው በፍጹም አስበኝ። አሁን በቃ የሆነ በጣም እንትን የለውም ግን ደህና ነበረ ባዲ ማለት ነው። እንደን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው የሞቱ ሰዎችን ባዲ ማለት ነው ብዙ እንትን አላቸው ማለት ነው። የነሱ መላእክት አሉ እኛንም የሚቀጡ የሚገርፉን መልስ የሚሰጡን ባዲ ማለት ነው። ቢሞቱም ባዲ ማለት ነው። ስለዚህ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ሰው ባላደረገ ነገር ስታጠቁረው በሞቷል ብለህ እንኳን ጥሩ አይደለም። just why leave them ባይ ማለት ነው በሰላም ይረፉበት። ስለዚህ አትዘባረቁ። በጣም መጥፎ ነገር ነው ባይ ማለት ነው ይሄ ነገራችሁ የምፈልገው ነገር ማለት ነው። ከዛ ውጭ ደግሞ ለነገራችሁ የምፈልገው ነገር ማለት ነው የነገርኳቸው እኔ አጎቴ ባይ ማለት ነው መጥፎ ነገር እኔ ህይወት ውስጥ ብዙ አይስብም። ቶሎ ደህና ነው በቃ ብዙ ነገር ማለት ነው። ከሱ ጋር ብዙ እርዳታ አገኛለሁ። ብዙ ነገር ይሳካልኛል። ህይወትም ይሳካልኛል። ብዙ ነገርም ባገኝ ማለት ነው። አንዳንድ ሰዎች እኔና እርሱ ሲሞት ጊዜ በደንብ አልተሰናባበትንም ነበረ። ግን
የማይቀየሙን አሉ ባይ ማለት ነው። አጎቴ በተፈጥሮ ቂመኛ አልነበረም። እንደምሰው ማለት ነው። ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው ማለት ነው እንዲሁ በቃ እኔ በሆነው መንገድ ነው የሚሄደው። ብዙ ጊዜ ሰዎቹ በጣም መጥፎ ነገር ካልተናገርሻቸው ካላጠቆርሻ በቃ ልክልካቸውን ካልነገርሻቸው ግዴታ እንደዛ እንድትላቸው ነው የሚፈልጉት። እናም እኔ ባዲ ማለት ነው ያጎቴ ልጅም ያጎቴ ምስቲም እናቴም ማያስፈልጉኝ ናቸው። ዳስዋይ ለእናቴ ወንድሜ ስጀመር አይቼው አላውቅም። ፌስቡክም አድብዬው አላውቅም። በህይወት ዘመን አይቼው አላውቅም። የሆነ ታይም ላይ አይቼው ነበር አድግራት ላይ ማለት ነው። የሆነ አንድ ጊዜ አድግራት ላይ በአካል ማለት ነው። ከዛ ውጭ ምንም ማስታውሰው ነገር የለም ማለት ነው። ያንዷ አክስቴ እሷና የእሷ ልጆች አሉ ነበረ ሴቶቹ ማለት ነው። ታላቋ እንዲሁም ታናሿ ነው በአካል አይቻት አላውቅም። እንደን ሰው ማለት ነው ብቻ ነገራቸው የሚፈልገው ነገር ማለት ነው። ሰው እነርሱ የራሳቸውን ህይወት እየኖሩ ነው፣ እንደፈለጉ እየኖሩ ነው። ስለዚህ ህይወታቸው ነው፣ አያገባኝም። እንደን ሰው ማለት ነው ልጅ ማለት ኢትዮጵያ ውስጥ አለው ባዲ ማለት ነው። እዚህ እስኪ ቆይ ውዶቼ፣ አንተን ሰው መጣሁ ራሴን አመመኝ ባዲ ማለት ነው። ድምፁ እንደሚያስጠላ እንዴት አባቱ እንደሚያስጠላ የሆነ ዳማ ነው የሆነ ነገር እየተጫወቱ ነው እና ድምፁ እንዴት እንደሚደብር ማለት ነው። ሰው ለነገራቸው ያመፈለገው ነገር ማለት ነው ውዶችዬ፣ እንደዛ ነው። ስለዚህ ማለት ነው ነርሱም አሉ ነበሩ ደሷይ ዊሶም ሲምፕል አንድ ነገር ባደይ ማለት ነው። ይህን ያህል እኔ ባደይ ያውቁኝ ነበረ ጠባይን ማለት ነው። ይህን ያህል የሚያማርረኝ ሰው አልነበረም። በእነሱ ሳይድ ደይወዝ ግድ የላችሁ ነበሩ ባደይ ማለት ነው። በቃ እንደዛ ነበረ። በዚህ ሳይድ ደግሞ አሁን ሼምፉል ነው ባዲ ማለት ነው። እግሩን እንደዚህ እየተከተልኮ ባዲ ማለት ነው። ስለዚህ መጥፎ ነገር እየተናገርክ እንደስትከተለው ዳሷ ሼምፉል ነው ባዲ ማለት ነው። እግሩ ስር እየተከተልኮ ኢቭንም እኮ ራስክ መተክ ባዲ ማለት ነው። እሱ አካባቢ መጥፎ ነገር የሚያደርግህ ከሆነ በቃ የሆነ የሚንቅህ ከሆነ እኔ የምንቃቸው ከሆነ እኔ አካባቢ መምጣት የለባቸውም ባዲ ማለት ነው። ግዴታ የምላቸው ሰው የለም ባዲ ማለት ነው። እኔ ሩም ውስጥ ሲቀመጡ ግዴታ ከኔ ጋር የሚቀመጡ ናቸው እንጂ እንትን የላቸውም ባዲ ማለት ነው። ስለዚህ ስለ እስልምና፣ ስለ ካቶሊክ፣ ስለ ሃይማኖት የሚባለውን ነገር ማለት ነው ሰው ሁሉም ይተዋወቃል ባዲ ማለት ነው። ሁሉም ሰው ያውቃል፣ ይተዋወቃል። ሁሉም አራዳ ነው ይነወት ሁሉም ጥሩ ነገር ይመኛል። ሁሉም ሰው ያውቃል። እሷን ኮምፕሊትሊ ገና ሳይዋችሁ ባዲ ማለት ነው። እንደርሶ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። አሁን በፍቅር ሳይድ ደግሞ ልነግራችሁ የምፈልገው ነገር ማለት ነው። ምንም አይነት ፍቅረኛ የለኝም። ኮምፕሊትሊ ሲንግል ነኝ። እዚህ ውሽማ እንትንም የለኝም ባዲ ማለት ነው። ደርሶ ማለት ነው አሁን እንዳቀረቡ የምትሆኑ ሰዎች ማለት ነው እነሱን ቀርባችሁ ማለት ነው ትዋረደው የለም። ስለዚህ እንዲሁ በቃ በጣም ደስታዬ ነው ባዲ ማለት ነው። ምንም አይነት ኮሜንት አትስጡን ባዲ ማለት ነው። እናንተ ከፈልጋችሁ ሰው ጋር ሂዱ፣ እኛ ደግሞ ከፈለገን ሰው ጋር ሂዱ ባዲ ማለት ነው። እንዲሁም እኮ ያንን ሰዎች ማለት ነው አሁን እናንተ የራሳቸውን ሰዎች ማለት ነው ወደ እነርሱ ነው የምትቀይሩት። ኢቭንም ባዲ ማለት ነው የራሳችሁ ለራሳችሁ የሌሎቹ ሌላ ጥሩ ሰው ሲለምዱ ወደ እናንተ ሲመለሱ ጊዜ ይገባችኋል ምን ያህል ተኝቶ እንደነበሩ። ለዛ ነው የሚፈጠረው። ስለዚህ እንደዛ ነው ማለት ነው ወዶቼ ልላችሁ የምፈልገው ነገር ማለት ነው። እኔ የኔ ያልሆነውን ሰው አብዝቼ አልፈልገውም። ፈጣሪ ለኔ ካለው ለኔ ይሆናል። ፈጣሪ ለኔ ካለው ባዲ ማለት ነው ለኔ አይሆንም ባዲ ማለት ነው። አሁን በሀሳብ በጣም እስከ ሀሳብ መስረቅ ድረስ ምናምን የምትፈልጉ ሰዎች በሀሳብ ማለት ነው እናንተ ዘልቃችሁ ልትገቡን ከቻላችሁ
በሀሳብ የምናስበው ነገር ማለት ነው። እኔ በቃ ሀተፍ ነው ሀሳቡ ነው የሚያደርገኝ ባዴ ማለት ነው። እንደን ልክ ወደዚህ ጥሩ ነገር ሲመጣልኝ ከእነርሱ ጋር የሚያጣላኝ በቃ እነርሱ ላይ ያስነሳኛል ባዴ ማለት ነው። ልክ በዚህ ሳይት ጥሩ ነገር ሲኖር በቃ እነርሱ ላይ እንትን የሆነ ነገር ያደርገኛል ባዴ ማለት ነው። እንደን ሰው ማለት ነው ወዶች ያለ ነገራቸው የሚፈልገው ነገር ማለት ነው። እናንተ እንደዛ ከሆናችሁ ሌላ ሰውም እንደዛ እናንተ ላይ እንደዛ እንዲቀያየርባችሁና እንዳይረዳችሁ ሊያደርጋችሁ የሚችለውን መንፈስ ይሄ ርኩስ መንፈሱ ሰው ኤኒሞር ነው፣ በጣም ብዙ ነው። ስለዚህ ልነግራችሁ የምፈልገው ነገር ምንድን ነው? መጠንቀቅ ነው። አለባበስ ያነታችኛል። አንተ ሰው ማለት ነው ወንዶች የለነገራቸው የሚፈልገው ሰው ሞር ኢንተረስት ስላልሰጠኝ ነው ባዴ ማለት ነው እንዳልኩት። ግን እኔ ብዙ ግድ የለኝም ባዴ ማለት ነው። ምንም ብለብስም ባለብስም ባዴ ማለት ነው። እንደን ሰው ማለት ነው ወንዶች የለነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው አደጋ ውስጥ ነን ባዴ፣ አደጋ ውስጥ ናችሁ ማለት ነው ባዴ ማለት ነው። እንደዛ ከሆነ ባዴ ማለት ነው እንዲሆኒ ባዴ ማለት ነው የሆነ ሰው ላይ ዝም ብሎ ሳምታይምስ ሲያሸንፈኝ ማለት ነው ብሎክ እንዳደርገው ያስገድደኛል። ለዛ ነገር ባዲ ማለት ነው። አንዳንድ ሰው ማለት ነው ሲቀጥል ደግሞ ወደ ነገራችን የምፈልገው ነገር ማለት ነው ፒስ ኤንድ ኤንዋን ባዲ ማለት ነው። ሁሉም ሰው ጋር መስማማት ጥሩ ነው ባዲ ማለት ነው። ስለዚህ እንዲሁም እኔ ባዲ ማለት ነው በቢሶቻችን በኩልም በወንዶች ሳይድም ሄደው ለምን መሰላችሁ ያው እንደዛ ነው የምትሆንልኝ እንደዛ ነው ምናምን ብዬ ነው ባዲ ማለት ነው። ስለዚህ እኔ ያጎቴ ልጅም ያጎቴ ምስትም እናቴ ማናቸውም አልፈልጋቸውም ባዴ ማለት ነው። ወንድሜ ባዴ ማለት ነው እንዲሁም እሱም አይጠይቀኝም እኔም አልጠይቀውም ባዴ ማለት ነው። ስለዚህ ማለት ነው ላይፍ ኢዝ ኮምፕሊኬትድ በቃ ሁሉ ነገር እናውቃለን። መቼስ በእኔ ናፍቆት የሚሞት የለ። እኔም እንደዛው አይ ዶንት ኬር አባውት ሂም እንደን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ አትረብሹ ባዴ ማለት ነው። ብርቱ ቡዳዎች ናቸው ባዴ ማለት ነው። አሁን ቡዳዎች ማለት ነው አሁን በጣም ቡዳ የሆኑ ሰዎች ማለት ነው በጣም ሰውን የሚበሉ ሰዎች ምን አላቸው መሰላቸው? ሴክሱዋል ላይ ባዴ ማለት ነው ፍቅር እያላቸው ማለት ነው ወንድ እያሳደዳቸው ነው። ግን አይሶርቱ ጋር ነው የምላቸው እኔ በጣም የምታሳዝኑ ሰዎች ማለት ነው እድሜ ዘመናችሁ ማትቀየሩ ሰዎች ማለት ነው። አሁን ወደደን ምናምን ነገር ስትባሉ ማለት ነው አሁን ህይወታችሁ ፊክስ አታደርጉም። የሆነ በቃ ወይ የሆነ ድግምትም ካለባችሁ ወይ የሆነ አይነ ጥላም ካላችሁ ወይ የሆነ በቃ የሆነ እናንተ መንፈስ ብትሆኑ የሚጫወትባችሁ ሌላ ደግሞ ተጨማሪ እናንተ መንፈስ ሆናችሁ ደግሞ የሚጫወትባችሁ ሌላ መንፈስ ካለ አስቡት እናንተ ምን ልትሆኑ እንደምትችሉ እሳተ ገሞራ። ስለዚህ ማለት ነው አሁን እንደዛ ሆናችሁ ሁሌም ወንድ ስትከተሉ ነው ወንድ ስታስከትሉ የምትኖሩ ሰዎች ግን ይሀበሽ እኔም ልነግራችሁ የምፈልገው ነገር ማለት ነው እነዚህ ቡዳዎች ማለት ነው በዚህም ይበላሉ በዛም ይበላሉ ባዴ ማለት ነው። እንደን በፍጹም ሊረዷችሁ ብላችሁ እንዳታስቡት። በተለይ ሴክሹዋል ላይ ከነርሱ ጋር ሴክስ ብትል ይሻልሃል። ነበር ኤቨር ሊረዱህ አይችሉም ባዴ ማለት ስሜት ከሁሉም በላይ ነው። እንዲሁም ማለት አንደር ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው የእውነት ይሄ ሁሉንም ነገር ማለት ነው ለሁላችንም እንትን ሊያደርገን የሚችል ነገር ነው ባዴ ማለት እንትን ስላችሁ ልስበን ነው ወይ የሆነ ሊያሳስተን የሆነ ሊያደርገን የሚችል ነው ባዴ ማለት ነው። ግን ደግሞ በዚህ ልክ ሰው አለመረራት ሰው አለመስማት በቃ የሆነ በቃ ስለ ሴክስ ብቻ እንትን የምታሉት ነገር ፈጣሪ ማለት ነው እናንተ ከእንደዛ አይነት ነገር አያረቃቸው ባዴ ማለት ነው። ሁሌም ለእናንተ አመቺ ነው መንገዱም ሀገሩም ኤብረተን ገባዴ ማለት ነው እንደዛ አይነት ነገር ላይ
እኔ አስቡት የስንት አይነት መድኃኒት ተደርጎብኝ ስንት ነገር ተደርጎብኝ። ይሄ የሚያሳየው ለምንድን ነው መሰላችሁ? እንደምችል አቅም እንዳለኝ ባዲ ማለት ለሁሉም ነገር አቅም እንዳለኝ ነው ባዲ ፈጣሪ የሚያሳያቸው ባዲ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እድል የሰነፎች ነው ትባላለች ባዲ ማለት ነው። ስለዚህ ማለት ነው ወንዶች ለነገራችሁ የሚፈልገው ነገር ማለት ነው እኔ አንዱ ትዳር ስላልተሳካለት ወይ አንዱ በጣም ስለተጎሳቆለ ምናምን ነገር አይደለም። ስለ ትዳር ይሄን ያህል ብዙ እንትን የሌለኝ ባዲ ማለት ትልቅ ሴት ነኝ ባዲ ማለት ነው። እንዲሁ ወደ 30 እያመራው ነው ባዲ ማለት ነው። ዝም ብለው ማለት ነው በቃ ምንም በማይረባ ነገር ላይ ነው ማለት ነው። አይሰጡ ጋር ነው የምላችሁ። እርግጠኛ ነኝ ማለት ነው እንደዚህ እኔ ላይ የምትጫወቱ ሰዎች ፈጣሪም እናንተ ላይ የተጫወተባቸው እንደሆነና ህይወትም እናንተ ላይ የተጫወተችባቸው እንደሆነ ተስፋዬ 100% አውቃለሁ ባዲ ማለት ነው። እንደነኝ ማለት ነው እንደዚህ የተመረዝኩ እንደዚህ የተሰቃየሁ ማለት ነው። ስረጋጋ ጊዜ ነው እንጂ ስለ ትዳር ስለሌላ ነገር ማሰብ የምችለው እኔ በቤተሰቦቼ በኩል እንደዚህ በፈውስም በሌላ በኩልም እንደዚህ በትንሹም በትልቁም ወጠን ውስጥ ባዲ ማለት ነው በዚህ እያስመሰሉ ህይወቴን ባዲ ማለት ነው በቃ ጅቦቹ ማለት ነው ቆርሶ እንደ ሀንዛ እየበሉኝ ማለት ነው። ሶ ዲፊክልት ኦፍ ሚ አሁን እንደዚህ አይነት ሁኔታ ውስጥ ሆኜ ስለ ፍቅር ምናምን እንዲሁም ከጭንቅላቴ ወጥቷል፣ ብን ብሎ ወጥቷል ማለት ነው። ስሜቱ ለወንድ የነበረኝ ስሜቱ በቃ ኤቭሪቲንግ በጣም ዲስዋይ በጣም ዳውን ነው የሆነው ባዲ ማለት ነው። በሌላ ሳይድ ደግሞ አንዴ ካስደነገጣችሁኝ ከኔ ምንም ነገር አትጠብቁ ባዲ ማለት ነው። እኔ በጣም የምደነግጠው አንዴ ከደነገጡ እንደን ሰው ማለት ነው። በሌላ ሳይድ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እዚህ ሀገር ላይ እንደነገርኳቸው ብዙ መጥፎ ነገር ገጥሞኛል ባዲ ማለት ነው። እዚህ ሀገር የነበረውን ልጅ ባዲ ማለት ነው ወደድኩት ምናምን ያልኳችሁ ልጅ ኮምፕሊትሊ የገጠመኝን ነገር መጥፎ ነገር ነው። እንዲሁም እኔ ኤክሴ ባዲ ማለት ነው የዘመዴ እንኳን የተባለ ኤክሴ ከሱ ጋር ያለው እንኳን በህይወት ዘመኔ እንደዛ አይነት መጥፎ ነገር ገጥሞኛ አቀም ባዲ ማለት ነው። ከሱ ጋር ያለው እንኳን ባዲ ማለት ነው አሽወርቱ ጋር ነው የምላችሁ። እንዲሁ እኔ በቃ ዘመዴ መሆኑን እንኳን አላውቅም ነበር እና በቃ ላይክ በጣም የሆነት በቃ የሆነ ጥሩ ነገር አለው ይሄ ልጅ በቃ ምናምን ነገር በቃ ለኔስ በቃ እንጀራዬን አልዘጋብኝም በቃ ህይወቴን ማለት ነው የሆነ አወሳስበው ምናምን ነገር እያልኩኝ ነበር ባዲ ማለት ነው። እንደን ማለት ነው እንደዛ እንኳን ነበረ። ይሄ ግን ባዲ ማለት ነው እኔ ልገለው ወይ ልገስጸው ፈልጌ አይደለም። ኢቨንም እሱ ቢያስበኝ ኖሮ ማለት ነው የሚወዳችሁ ሰው በቀን ስንት ጊዜ ይደውልላችኋል? እናንተ ለማግኘት ምን ያህል ይጓጓል? ብዙ ነገር ባዲ ማለት ነው። ይሄ ስራ ፍለጋ ተንኮል ሌላ ነገር ነው ባዲ ማለት ነው። 100% የሚታወቅ ነገር ነው ባዲ ማለት ነው። ግን ሴት በሞላችበት ሀገር ላይ ማለት ነው አንድ ሴት አልወደህም ከህይወት ይወጣልን እስከ መጨረሻ እስካለችህ ድረስ ማለት ነው በጠላት ልትጠቀላት ይገባል ባዲ ማለት ነው። ምክንያቱም ምንም ፍቅር በሌለክ ምንም ነገር ያላሳለፍካባትን ሴት ማለት ነው ይሄን ያህል ስትጠግባት ጥሩ አይደለም ባዲ ማለት ነው። ይሄው ነው ሂውማን ቢንግ ባዲ ማለት ነው። እንደሱ ማለት ነው እምላችሁ ነገር ማለት ነው። አሁንም እኔ በጣም ነው የምስጋው ወንድ መያዝ ኢቨን ማለት ነው። ምክንያቱም እድሜ ዘመኔ እሱን አስመስላችሁ እኔ ላይ ልትጫወቱብኝ ትችላላችሁ። አሁን ወደ ሌላ ቦታ ስታደርጉ እናንተን ባዲ ማለት በረከታችሁ መንፈሳችሁ በሙሉ ወደዛ ነው የሚሄደው ባዲ ማለት ነው። ወደዛ ሰው ነው የሚሄደው እንደን ሰው ማለት ነው። ወዶች ልንገራችሁ የምፈልገው ነገር ማለት ነው እራሳችሁ መሆን አለባችሁ። እኔ ባዲ በሁለት መንገድ መሄድ ደስ አይለኝም። በአንድ መንገድ ሲሄድ ነው ደስ የሚለኝ። ያለሁበትን መንገድ ሲከተል ደስ ይለኛል። ስለዚህ ከክፋት ጋር አትቁጠሩት፣ ከዘረኝነት ወይም ከጥላቻ ከኮርፊያ ጋር አትቁጠሩት ባዲ ማለት ነው። ማኩረፍ አኮርፋለሁ ግን በዝን ያህል ህፃን ምናምን ነገር አይደለሁም እኔ አንተን ሰው ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ማለት ነው እኔ በጣም ግልጽ ነው የምናገረው። ለሰው የነበረኝን ስሜት ተናገርኩኝ ማለት ነው። ስለዚህ አሁን ኤቭሪቲንግ ማለት ነው የምትሉትን ነገር ጥቁር ይሁን ነጭ ይሁን በቃ እንደ እየተቀበለላችሁ ነው ባዲ ማለት ነው። ወንዶች ልነግራችሁ የሚፈልገው ነገር ማለት ነው አሁን ነጭ ስለሆነ ጥቁር ስለሆነ የምትሉትን ነገር ዳስዋዬ ነው። በጣም ድሮ ታውቃላችሁ ባዲ ማለት ነው።
ድሮ እኔ ኢትዮጵያ ያለው ሲወራ ሰማለሁ ባዲ ማለት ነው ምን ይሉ እንደነበረ። ስለዚህ አሁን ስለ ቆዳው የምታስቡት ነገር የለም። you don't care about them ባዲ ማለት ነው። ስለዚህ ማለት ነው አታስመስሉ ኤኒሞር ማለት ነው። አሁን እኔ ባዲ ማለት ነው እንደዚህ ቀፋለሁ ምናምን ነገር ሲል ጊዜ እኔ የዓለሞቹን ቆንጆ ወንዶች ዝም ብዬ እቀበላለሁ ማለት አይደለም። ይነወት ቆንጆ ስለሆነ ለኔ የሚራራው ምንም ነገር የለም። ኤቭሪቲንግ ሲያሟላው ነው ባዲ ማለት ነው። እኔ አንድ ነገር ይዤ ብቻ ለነሱ ነው የምቀርበው። ኤቭሪቲንግ ይዤ ነው የምቀርበው። እሱም ልክ እንደዛው ባዲ ማለት ነው። እኔ የሰው ገንዘብ አልመኝም። የሰው ብዙ ነገር ምንም አይመስለኝም ባዲ ማለት ነው። ስለመበለጥም ስላለመበለጥም አይዶን ከረቦና ሲንገባኝ ማለት ነው። እሱ በራስህ ጭንቅላት ውስጥ የምታስበው ነገር ነው ባዲ ማለት ነው። አንዳንድ ሰው ማለት ነው አንዳንዴ ላናዳቸው እችላለሁ ባዲ ማለት ነው። ማወቅ የምፈልገውን ነገር ማወቅ ስለምፈልግ ነው። ከዛው ውጭ ግን ልነግራችሁ የምፈልገው ነገር ማለት ነው ማለት ነው እኔ በጣም ስስታም በጣም ክፉ፣ አሁን ልበለጥብሽ፣ ልቀልልብሽ፣ ልላገጥብሽ፣ ልዝናናብሽ አሁን ዝም ብለው የሆነ በቃ አንቺን ልብሽን አውቆ ማለት ነው በቃ ስንት ቆነ ስንት ያለኝ ማለት ነው። እኔ ላይ መቀለል ቢፈልግ ሌላ ነገር ነው የሚከተለው ማለት ነው። አንተን ሰው እንደዛ አይነት ነገር አይመቸኝም እምለውን ነገር በትክክል ተረዱት ማለት ነው። መጀመሪያ ከአንዴ ካልኩኝ ማለት ነው በሌላ ቪዲዮ ያልኩት ነገር ካለ ሌላ ተጨማሪ ነገር ነው እንጂ የምናገረው ከእንደገና አይደለም የምናገረው። ስለዚህ ልትረዱት ይገባል ማለት ነው። አሁን እኔ ባሌ መጣልኝ ነገር እንደዚህ ግፍት ምናምን ነገር አልቀበለውም ማለት ነው። ደስ ይለኛል። ምን ችግር አለው? አሁን ግፍት የሆነ በጣም ከባድ ግፍት ለምን አይሆን? ምንም ችግር የለውም ባዲ ማለት ነው። በደስታ ነው መቀበል ባዲ ማለት ነው። አሁን ፎቅ እንኳን ሰርቶ ቢያስረክብሽ ሰዎች ተረስተ በቃ ይቀላል ነገር እና እንዲሁም በጣም ደስ የሚል ነገር በቃ ላይክ ደስ ይላል። በቃ ቀላል ነገር ያልኩት ቀላል ነገር አይደለም ለማለት ይሄ እንደን ሰው ማለት ነው። ደስ ወይ ነው ፕሮብለም ባዲ ማለት ነው። ፍቅር ውስጥ ባዲ ማለት ነው። ያው እንደፈለጋችሁ በስጦታም በምታደርጉት በተግባርም ሊሆን ይችላል። በኤቭሪቲንግ ባዲ ማለት ነው። ሶ ጉድ ባዲ ማለት ነው። አሁን ፍቅር ውስጥ ምንድነው ደስ የሚለው ነገር ማለት ነው። ከኔ የጎደለኝን ነገር ወይ እኔ ፕላን ያለኝን ማግኘት የምፈልገውን ነገር አንተ ስታሟላልኝ ወይ እሷ ስታሟላልኝ ጀስ ወይ እንደዛ አይነት ነገር ነው ባዲ ማለት ነው። በቃ ፍላጎት ነገር ላይ በቃ አሁን ግፍት ወይ የሆነ ነገር ፍቅር ላይ መሞላላት ካለ ድክመትህን የሚሸፍንልህ ማለት ነው። ደስ የሚለው እንደዛ ነው ባዲ ማለት ነው። አሁን እኔ ስለመበለጥ ስላለመበለጥ አይደለም ያልኩኝ ያለሁት ባዲ ማለት ነው። ፍቅር ውስጥ ሲሆን ደስ የሚለውን ነገር ደስ ይላል ባዲ ማለት ነው። ያ ሰው አሁን ግፍት ስትሰጡት በጣም የሚመኘውን ነገር ግፍት ሲመኘው የኖረውን ነገር በፍጹም እናንተ ልትገዙለት እንዳሰባችሁ ልታደርጉለት እንዳሰባችሁ ሳትነግሩት በድንገት ስትወስዱለት ደስ ይላችኋል ባዲ ማለት ነው። እንደን ሰው የምነግራችሁ ነገር ማለት ነው እንደየፍላጎታችሁ ፍቅር መሰጣት ትችላላችሁ። ግን ማለት ነው እኛ በጣም ኢዚ ስለሆነላችሁ ምንም ነገር ስለማንል እኛ ላይ ፍቅር እያላችሁ አቃቂ ጨዋታ ልትሸጡን ልትሸቅጡን ባዲ ማለት ነው ልለውጡን አይገባም። ጃስ ይሄን ነገር ነው አልቀበለው በሚላችሁ ባዲ ማለት ነው። ፍቅር መጠቀም ማስጠቀም ሁለቱም ነው። ፍቅር ዳውን ማድረግ መበዝበዝ መበዛበዝ በያቃጥሎ ማሳመን እንትን አድርጎ ማስደፈር ማስመታት ምናምን አይደለም። ፍቅር በትክክለኛ መንገድ ነው ማለት ነው። ደርሶ ማለት ነው ወዶች ለነገራቸው የምፈልገው ነገር ማለት ነው። እኔ አሁን አፈቀርኳት እንትን አደረኳት ብሎ ማለት ነው የሆነ ነገር እቃይ ሰባብሮ የሆነ ነገር እንትን የሚያደርገው ከሆነ አይስወርት ነው የምላቸው ነው ያልምረውም ባዲ ማለት ነው። ስለዚህ ማለት ነው አሁን እንዲህ አርጊ የሚለኝም ሰው አልወድም ባዲ ማለት ነው። በስርዓት ነው የሚያናገረኝ ሰው ባዲ ማለት ነው። ለዛ ሲሆን ነው ጥሩ ባይደዊ ማለት ነው። አህያ አሁን ክብር የማያውቅ ሰው ያለመደ ሰው እንደ እንስሳ የሆነ ሰው ክብርም አይወደለትም። ክብርም እንደሆነ አያውቅም።
ሰው እንዴት መያዝ እንዳለበት አያውቅም። ገንዘቡን እንዴት መያዝ እንዳለበት አያውቁም። ቤቱን እንዴት ማጽዳት እንዳለበት አያውቁም። ቤቱን እንዴት መያዝ እንዳለበት አያውቁም። ከሰው ጋር ምን አይነት ኮሚኒኬት ማድረግ እንዳለባቸው አያውቁም። ከሰው ጋር መስማማት ምን እንደሆነ አያውቁም። ሰው ከሰው ጋር መጠቀም እንዴት እንደሆነ አያውቁም። ኮምፕሊትሊ አመጽ ነው ህይወታቸው ባዴ ማለት ነው። ሰው ማመጽ ብቻ ማለት ነው። አመጽ ላይ አክቲቭ የሆኑ ሰዎች ብቻ ናቸው ባዴ ማለት ነው። አንዳንድ ሰዎች አንድ ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው። እኔ የማስበው ኤቭሪ ታይም ባዴ ማለት ነው ደህና ነገር ነው ባዴ ማለት ነው። ስለዚህ ይገባኛል፣ እረዳለሁ ባዴ ማለት ነው። አሁን ድክመቱን አይተህ በድክመቱ ገብተህ ገና ልታጠምደው በቃ እግርህ ስር ልታስቀምጠው፣ ልታሰግደው፣ እንድለምንህ እንድታደርገው፣ ልታጨማልቀው ኢቭን ማይለምንህ ከሆነ ከእንደገና ያለውን ነገር ቀምተህ መንገድ ላይ ልጥለው እንደምትችል፣ ልታስለቅሰው እንደምትችል፣ ልታቃጥለው እንደምትችል፣ ብዙ ነገር ልታደርግበት እንደምትችል ካሰበ ማለት ነው ያ ነገር ከባድ ነው ወዶቼ። ነገራቸው ፈልገው ነገር ማለት እንደኔ መፍሊስ እስከ እንደኔ ጋር ነው ማለት እንደ ሰው ማለት ነው ወዶቼ። ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው እሱ ነገር የሚያመጣው እልህ መያያዝ ነው። አሁን የሆነ ነገር ሰው በጣም ሊያሰግር ስለፈለገ ወይ የሆነ ነገር በቃ በክብር መንገድ ሊያናግርህ እየቻለ በክብር ህይወት ውስጥ ሊመጣ እየቻለ ማለት ነው። በክብር የማይመጣ ከሆነ ሰው ዋይ እኔ ደግሞ ይህንን መስዋዕት እከፍልለታለሁ፣ ለምን እሱስ እየቻለ ለምን በትክክለኛ መንገድ አልመጣኝም? ሰው እኔንም ባዲ ማለት ነው እንደዛ አይነት መንገድ አልሄድለትም። ምክንያቱ እሱ ለምን እንደዛ እንዳደረገ ስለማላቅ ማለት ነው። እኔ እንደ ልገባ እችላለሁ ያሱ አንተን ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ማለት ነው እንደዚህ በእልህ ህይወቱ እንትን ከማድረግ ባዲ ማለት ነው ሰው ጋር ቀለል ብለህ ብታስረዳውና ብትቀርበውና ዝቅ ማለት ያስዋል መጥፎ ነገር አይደለም። ግን እኔ ህይወት ውስጥ ኤኒሞር ነው የሚሄዱት፣ ከልክ በላይ ነው የሚያልፉት። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ዳስ ዋይ እኔ አይ ዶንት ኬር የምላችሁ ለምንድን ነው የኔ አላማ ለዛ አይደለም። የኔ አላማ ሌላ ስለሆነ ምንም አይመስለኝም። ሰዎች የሚያደርጉትን ነገር ግን በጣም ያናደደኛል ባዴ ማለት ነው። አሁን በዘረኝነት ለራሳቸው ልትታዩበት የምትፈልጉት ልትታወቁበት የምትፈልጉት በቃ የራሳቸውን ህይወት ኑሮ። እኔ በጣም ህይወት ያስጠላኛል፣ ግን እያስጠላኝም ያው የኖርኩ ነው ባዴ። ፈጣሪ ይመስገን መኖር መቻል እንኳን ለሷ ከባድ ጥሩ ነገር ነው ለኔ ባዴ ማለት ነው። እንደን ሰው ወዶች ለነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? ለነገራችሁ የምፈልገው ነገር ማለት ነው ውዶቼ። ስለዚህ የራሳችሁን ህይወት ኑሩ ማለት ነው። አሁን ሰው ጦንቃይ አምናችሁ እንትን አምናችሁ የምትመጡ ሰዎች በዛ ሳይት ይደክሙታላችሁ ባዴ ማለት ነው። ማየት ማመን ነው። ብዙ ጊዜ ማመን ጥሩ ነገር ነው፣ ግን ይሄን ያህል እንትን አይደለም። እንደን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ የራሳችሁ ህይወት ነው። ሁሌም ሰው ህይወት ውስጥ እንደዚህ እያቋመጣችሁ አትኖሩ ባዴ ማለት ነው። እንደን አውቀናል አዋቂዎች ነን እያላችሁ ማለት ነው ይህ አደረገች እያላችሁ ህይወት ውስጥ ስትገቡ ጊዜ በጣም ብታስጠሉኝ ባዴ ማለት ነው። ማናችሁ? ምን ሆናችሁ ነው? ማናችሁ እናንተ ባዴ ማለት ነው። እናንተ ህይወቴ እንዲህ ማድረግ አለባት፣ እንደዚህ ማድረግ አለባት፣ እንደዚህ ያላደረገችም፣ እንደዚህ ያላደረገችለትም፣ እንደዚህ ያደረገች እንደሚሉ ሰዎች በጣም ነው የምትገርሙኝ። ዳስ ዋይ they are not your business። አይመለከታችሁም ነበረ። አንደን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው በዚህ ምድር ላይ ብዙ አስመሳዮች አሉ ማለት ነው። እንደን አንዳንድ ሰዎች አንዴ ፍቅር ትላላችሁ፣ አንዴ ሴክስ ትላላችሁ፣ አንዴ ሌላ ነገር ትላላችሁ። እንደዛ የምትሉ በሙሉ ማለት ነው ሰዎቹ ለራሳችሁ አድርጉት። እናንተ እንዲናችሁ ተግባር ላይ ይነወት።
ስለዚህ እኔ አንዳንድ ነገር እንደነገርኳችሁ ማለት ነው እዚህ የገጠመኝን ነገር ማለት ነው በቃ ምንም ነገር እንድታውቅልኝም ምንም ነገር ውስጥ ምንም አይነት እርዳታ መጠየቅ ስላልፈለግኩ ነው እኔ ዝም ያልኩት ባዴ ማለት ነው። በዚች ሀገር ላይ ደግሞ እዚህ ሀገር ምንም ነገር እንዲያውቁልኝም ምንም አይነት ነገር ስላልጠየቅኩኝ ባዴ ማለት ነው። በቃ ተናገሪ ከእንደገና ማለት ነው ልቤ ከመታመም ዝም ብዬ እኔ ራሴን ባስታግስ ይሻለኛል ብዬ ነው ባዴ ማለት ነው ዝም ያልኩት እንጂ እኔ ደስ ብሎኝ አይደለም ዝም ያልኩት ማለት ነው። እኔ ስናደድ ደግሞ ቁም ነገረኛ ሰው ሲናደድ ደግሞ ዊዛውት ነው የሚናደደው። ይነወት አሁን ስለ ማድረግ ያለባቸው ስለ ሁማን ቢንግ ስለሚጠፋቸው አይደለም ስለሚነቆን ነው ሁሉንም ነገር የሚያደርጉን ባዴ ማለት ነው። አንደን ሶስቱን ነገር ካልረዳው አልቀርም ያው እንደዛ ነው ባዴ ማለት ነው። ስለዚህ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ፍቅር ምን እንደሆነ እንኳን ሳታውቁ ፍቅር እያላችሁ አታጨናንቁን ባዴ ማለት ነው። እኔ ሰው ምን ያህል ብቀርበው ባዴ ማለት ነው እንደ ባሌ ምናምን ነገር አላስበውም ባዴ ማለት ነው። ራሱ ህይወት ይኖራል። እኔ ራሴን ህይወት እኖራለሁ። just why we have another life እኔ ባዴ ማለት ነው ትንሽ ነገር ባገኝም አመሰግነዋለሁ፣ ግን በልክ ነው ኤቭሪቲንግ ባዴ ማለት ነው። ለዛ ተብሎ ህይወቴ ውስጥ ገብቶ የሆነ ነገር እንዲያደርጉ አልፈቅድላቸው። ሁሉንም ነገር በሄደበት ይመለሳል ይባላል ማለት ነው። እኔ እሱ ነገር ላይም በጣም አምንበታለሁ። ሁሉም ነገር በሄደበት ይመለሳል። ስለዚህ ዶንት ፕሌይ ኦን ፔፐር እንዳይጸጽት ማለት ነው። ህይወት ላይ ሰው ላይ በጣም አትቀልዱ ልነግራችሁ እፈልጋለሁ ማለት ነው። ስለዚህ አሁን በጣም ኃይለኛ እንቅልፍ አሁን በማህፀናቸው ምናምን እንትን የሚያደርጉ ሰዎች ማለት ነው የሚያደርጉትን ሰዎች ማለት ነው ኃይለኛ እንቅልፍ ነው የሚጥሉባችሁ። አንዳንዴ በጣም ነው የሚገርመው የሚያደርጉትን ነገር። ያው እንደሰማችሁት ነው። ስራ ላይ ቢዚ ስትሆኑ ማይንዳችሁ ኤቭሪቲንጋችሁ እንትን ነው የሚሆነው። እንደን ሰይጣን እንደገደላችሁ ታስቡ። ሰይጣን ስራ ስለማይወድ ማለት ነው ጊዜያችሁ ስራ ውስጥ ስታሳልፉ ሰይጣን እየገደላችሁ እንደሆነ አስቡት ባዴ ማለት ነው። እርኩስ መንፈስ ባዴ ማለት ነው። ከባድ ነው ውዶች። ትንሽ ነገር እንኳን ሲሳካልን ሲያይ አይወድም ሰይጣን። እሱ ነው ችግሩ ማለት ነው። እንዲሁ ስለ ፍቅር ስለ ወንዶች ምናምን ነገር አበዛው። ስለ ቤተሰቦቼም ያው ቤተሰቦቼ እንዳለው አሉ። ያው ዋና ነገር እኔ የምመኝላቸው ምንድን ነው በሰላም መኖራቸው። አሁን እኔ አሜሪካዊ የአባቴ ልጅ ነኝ። ጀስት ዋይ እሱ የማይቀየር ሀቅ ነው። እኔ ከቨን ልጅ ነኝ። በቃ የማይቀየር ሀቅ ነው። ጀስት ዋይ ባይ ማለት ነው። አሁን እንደዛ ስትል ጊዜ ሰዎቹ የሚያስቡት ብዙ ነገር አለ። ዝም ስንል ጊዜ አይን ዳውን እናደርጋለን ባይ ማለት ነው። ስንናገር ጊዜ ማለት ነው ስለ አባቴ የሆነ ስለ ነገር አይናቸው በቃ በጣም ዘልቆ ያስገቡናል ባዴ ማለት ነው። ስለዚህ እናንተ እምላችሁ ነገር ተግባር ላይ ብርቱ ሁኑ እንጂ ንግግር ላይ ጥሩ አይደለም። ካደረጋችሁ በኋላ ብትናገሩ ደስዋይ ሰው ኢንተረስት ነው ባዴ ማለት ነው። አንተ ሰው ማለት ነው ቅዱስ ሚካኤል ሰይጣን ስገል ባዴ ማለት ነው። ሰይጣን ልገል ብሎ ነው አላለም። ከገደለ በኋላ ነው ገደለ ያልኩ ገደልኩት ያለው ባዴ ከገደለ በኋላ ነው እንደ ታሪክ የተቀመጠው ባዴ ማለት ነው። አይሆንም ብሎ ማለት ነው። እናንተም በቃ ምሳሌ ያድርጉት። ይሄ ምሳሌ የሚሆን ምሳሌ ላይሆን ይችላል። ስለምወደው ነው በቃ ቅዱስ ሚካኤልን ስም ተጠራ ደስ ስለምለኝ ደስዋይ ምሳሌ ባደርገው ባዴ ማለት ነው ብዬ ነው እንደን ሰው ማለት ነው። እንድቼ ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ማለት ነው። እንድቼ ልነግራችሁ የምፈልገው ነገር ማለት ምንድነው ልላችሁ የፈለኩት አንድ ሰው ማለት ነው ያው ቤተሰቦቼ ጉዳይ ላይ እንደነበረ ነው ያለው። እናም ባሉበት ደህና ይሁኑ።